እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም ለበዓለ ፋሲካ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል በሐምሌ 5 ቀን የሚነበበውን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድላቸው እንደሚከተለው እናሰማለን። ውድ ኦርቶዶክሳውያን ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አገልግሎታችንን እንድታግዙ ስንል በትህትና በልዑል እግዚአብሔር ስም እናሳስባለን። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚከካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ቅዱስ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንኪ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩን ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰግዳለሁ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጡ ጊዜ ከሚታይ ነገር እንዲያርፍ እርሳቸውም በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰግዶ ለአብ ለወልድ ለመንፈስ ቅዱስ ካመሰገነ በኋላም እናታቸው አላቀፈቻቸው፣ ጡትም አልጠቡም። 3 ዓመት ሲሞላቸውም እግዚአብሔር አምላክ መልአኩን ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ክብራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተው ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡ መንፈሳዊ ነው፣ ይኸውም እግዚአብሔር የሚወጣው ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰደውና ተባርከው አለውና ወስዶት እመቤታችንም ባረከችው። እኛንም በጸሎት ረድኤት አማላጅነቷ ትባርከን፣ አሜን አሜን እያላችሁ ኮሜንት በመጻፍ በረከቱን እንድታካፍሉ በትህትና እናሳስባለን። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊትም አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስም በመንግሥቴ ከእኔ ጋር ትነግሣለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉና ሰላሜ ከአንተ ጋር ይሆናል አለው።
ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገር አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜም ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተሞላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራው ሁሉ በእውቀት የተሞላና የተቃና ሆነ። አባ ዘመድ ብርሃንም በሕፃኑ ላይ ያደረበትን መንፈስ ቅዱስ ጸጋ እያየ እጅግ ደስ አለው። እንደውም እንደ ቅዱስ እንጦንስ አስኬማን ሰጠው። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ቅስና ተቀበሉ። በጾምና በጸሎት ተጠምደው በታላቅ ተጋድሎ መኖርን ጀመሩ። ለሐዋርያትም የተአምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያስነሱ፣ አጋንንትን የሚያስወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆችን ዘርግቶ ከባረካቸውም በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉና ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመግባሉ አሉት። ጌታችንም የረገጥከውን መሬት ይልብሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜም ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸውን ዘንድ አዘዘው። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸውና የጠጉራቸውን ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታትም በአንዷ ቀን የፈወሳቸው ሕሙማን ብዛታቸውን እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቀባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰማይ ወደማያውቀኝ አገር እሄዳለሁ ብሎ ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜም በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውም ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር የተጣበቀ ፍራፍሬም ሆነ ምንም ምግብ አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጣቸው ነበር። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበትም ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ትላቸዋለች፣ ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችንም ሁልጊዜ እንዲህ ይሉ ነበር፣ የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትንም ያስከትታል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ።
የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጥና አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣሁ እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ። ከዚህም ከኃላፊው ዓለም በሞት በተለየሁ ጊዜም መብል መጠጥና ልብስን ማን ይከታተልኛል አሉ። ዳግመኛው ሰው ሊደርስ በማይችልበት በረሃ እኖራለሁ፣ ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጠጣለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎችን፣ ተናዳሪ እባቦችን፣ ዘንዶች ወዳሉበት እገባለሁ፣ ምግብም እሆናቸው ዘንድ እወዳለሁ በማለት በአባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊት ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙሩም ይታዘዝላቸው ነበር። ለጸሎትም በሚቆሙበት ጊዜም አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛውም ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታታቸው በኋላ ቅዱስ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምችልበትን ኃይል እሰጣለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝ ነገር ሁሉን ምንድን ነው ልህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስ። የመረጥሁ ወዳጅ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ መድኃኒቴ ሆይ ይህንን እንድታደርግልኝ አይገባም። በፊትህ ሞገስ ካገኘሁ የቦታ ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውንም እያፏጩ በደይን የለመንከኝን እልክልሃለሁ። እንደ ቸርነትም ስምህን የጠሩትን መታሰቢያህን ያደረጉ ኃጥአንን ምሬልሃለሁ። የለመንከኝን ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቼሃለሁ አላቸው። ከኃጢአታችን እግዚአብሔር አምላካችን በአቡነ ገብረ መንፈስ ቅዱስ ቃል ነፃ እንዲያወጣን ፈጣሪያችንን እንለምነው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። ክብር ለአምላካችን ይሁን። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውም ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳት ከደይን አውጥተው ወደ ገነት አገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስ እንደ አንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዲያውቁ አድርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምዕመናን ወገን ቢሆንም ምንም ያለ ፈቃድህ አያይህም። ወዳጄ ሆይ እንደወደድህም እኔን አባቴንና መንፈስ ቅዱስን በሦስትነት አየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያም በደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚያች አገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣኔ አደርሰሃለሁ፣
ካላቸው በኋላም ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15 መኃልየ ነቢያት መኃልየ ሰለሞንን ውዳሴ ማርያምን እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸውን እንደ ውሃ ይፈስ ነበር። ጌታችንም በተወለድሁባት በተጠመቅሁባትና ከሞት በተነሳሁባት ዕለት እልፍ ነፍሳት እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮችን እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤልም እነዚህ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛው ደብር ቅዱስ ወደሚባል ወደ ዝቋላ ወሰዳቸው። አባታችን በውሃው ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስዋዕታቸው እንደሚያይ የኃጥአንም ስራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያ ሰዎች ኃጢአታቸውንም በግልጽ በተመለከቱም ጊዜ ተወርውረው ወደ ባህሩ በመግባት ተዘቅዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ ምንጃለሁ ብለው 40 መዓልት 40 ሌሊት ቆዩ። በ30ኛ ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያህን ያደረገ እምርልሃለሁ ብሎሃል አላቸው። አባታችንም መልአከ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላም አባታችን በዚያ ባህር ውስጥ 100 ዓመት ተዘቅዝቀው ሲጸልዩ ኖሩ። አባታችንም በባህሩ ውስጥ ተዘቅዝቀው 100 ዓመት ሲጸልዩ ከኖሩም በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋውም አልቆ አጥንቶቻቸው እንደ በረዶ ሆኑ። 7300 የሚሆኑ አጋንንት ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻቸው ይወጓቸው ነበር። ጌታችንም መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ ከባህሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸው ቢሰዷቸው እንደ ቀድመው ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አብድ ተከትለው 7 ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስለው መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላም ቅዱስ ሚካኤል እና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸውም በኋላ አባታችንን ከሰማይ ፍጹም ኃይል ይሰጥሃልና ጠላቶችህን ትበቀል ዘንድ ወደ ዝቋላ ሂድ ብሏቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸው። በእግዚአብሔር ዙፋን ተማጥነውና ሦስትነታቸውንም በጀርባ አዝለ አንድ ምዕራፍ ሸኘን አሏቸው። አባታችን ጻድቁ ገብረ መንፈስ ቅዱስ በኢትዮጵያ 262 ዓመት ኖረው 562 ዓመታት በተስፋቸው ያመነውን በኪዳናቸው የተማጸነ ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሁድ አርፈዋል። ይህ ማለት ነገ እሁድ ማለት ነው። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሥዋዕ ቀብረዋቸዋል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው
ይደርብን፣ በጸሎታቸውን ይማረን። አሜን።